ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬ የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ እንደተለመደው አንድ እንግዳ ይዤላችሁ ወደ ስቱዲዮ ቀርብ ያለው የዛሬዋ እንግዳ እጅግ የምትወዷት ደግሞ የምታከብሯት በተለያዩ እንግዲህ የሶሻል ሚዲያ እንቅስቃሴ ላይ ትልቅ ተጽዕኖ እየፈጠረች የምትገኝ እንስት አገልጋይ ናት። ሰብለ በቀለ ትባላለች። የአሜን ቲቪ ሆሊስቲክ ሚኒስትሪ መስራችና ዋና ዳይሬክተር ናት። ከሷ ጋር ድንቅ ቆይታ ነው የሚኖረን። የትም እንዳትሄዱ። ይህ ጉብዝናዬ ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ነው። ሰብሊ እንዴ ጎበስኩ ራሱ ድምጽ ራስ እንዴ ድካም ራስ ድካሜት አለ ቦታው ጠፋ ተነነ ተመልካቾች በጉጉት ይጠብቁታል። ታውቃለህ አነቃቃኛው ቡና ራሱ ከዚህ በኋላ አልጠጣም። ለአመት ነው የማልጠጣው። ደራሽ አሎ እግዚአብሔር ይመስገን። እንኳን ደህና መጣሽልኝ። እንኳን ደህና ቆየህ። ደስ ብሎኛል። ባይዘው ቴንክ ዩ በጣም ተባረክሽ። ጀግና የወንጌል አርበኛም ደግሞ የሆንሽልኝ በኃይል ብዙዎችን እያጽናናሽ ያለሽበትም ታይም ስለሆነ ያ እግዚአብሔር ይመስገን። ብዙዎች የሚስማሙበት ሁኔታ አለና እኔም ተስማምቻለሁ። ሰብሊ በመዝሙር አትታማም ስትዘምር በጣም የሚባል ነገር ሰማ። እንዴት ነው መዝሙር ላይ እንዴት ምንም አለ ክፉ አልሰጥም። በእውነት እስቲ ምን አዝማሽ ብዘምር? እሺ የማንን ልዘምርልህ? ባንቺ ምርጫ ልብሽ ደስ የሚሰኝበት። እሺ ቀደም እየሰማሁት የመጣሁት ማለት ነው። በየቀኑ በየዕለቱ በየማለዳው የማየው የጌታዬን ብዙ ምሕረት ብዙ ፍቅሩን ብቻ ነው። በየቀኑ በየዕለቱ በየማለዳው የማየው የኢየሱሴን ብዙ ትዕግስት ብዙ ምሕረቱን ብቻ ነው። አቀናባሪዎች እንግዲህ በዚህ አጋጣሚ ስቱዲዮ አላቸው። ሰብልዬን እባክሽ ተረከቡኝ ዘንድ። እንዴት ነው? ጥሩ ነው ድምጼ? ሙሌ መስከረ እንጂ ሰብሊ እንዴት ነሽ? አሎ ለታም ጌታ ይመስገን። እንግዲህ ብዙዎች የሚያውቁሽ በአሜን ቲቪ ዩቲዩብ ቻናል ነው። በዩቲዩብሽ ላይ በርካታ ስራዎችን ትሰሪያለሽ። በፌስቡክ አካውንትሽ በርካቶችን ትደርሻለሽ። ቲክታክ ላይ እንደዛውና በቃ አሜን ቲቪ ሲባል ያው ሰብለ በቀለ ይታወቃል። እስቲ ከዚህ ልጀምር። አሜን የሚለውን ስያሜ ለምንድን ነው ለዩቲዩብ ቻናልሽ እየሰጠሽው ይሄን ስያሜ? ኦኬ በጣም አሪፍ ጥያቄ ነው። አሜን ብዙ ከዚህ ቀደም ኤልሻዳይ ላይ ኢቫንጀሊካል ቲቪ ላይ የፕሮግራም ዝግጅቶች ነበሩኝና ኢቫንጀሊካል ላይ ስንሰራ ብዙ የአባቶች አገልግሎት ነበር የማገለግለው። ወደ ሾው ስናስብ ብዙ ሾዎችን አይ ነበር። አንዳንዴ የሆነ እኔ ብዙ ትግል ሃርድ ቶክ ነገር ብዙ አልችልም አይደል? ስለዚህ ምን አሰብኩኝ ሰዎች የሚወገሩበት ሰዎች ምንድነው ሲያጠፉ የሚመለሱበትና ተነጋግረን የምንፈታበት እንጂ የምንመታበት የምንሰባበርበት መሆን የለበትም። ስለዚህ እኛ በክርስቶስ መንግስት ውስጥ ነው ያለነው። በህይወታችን የሚሆነው የእግዚአብሔር ፍቃድ ነው። በደከምንበት በወደቅንበት በዛልንበት ሁሉ ደግሞ እንነሳለን እንበረታለን። ስለዚህ ከእግዚአብሔር ሐሳብ ጋር የሚስማማ ሰውን ደግሞ ወደ እግዚአብሔር ሐሳብ የሚያቀርብ ሚዲያ ወይም ሾው ያስፈልጋል ብዬ አሰብኩኝ። ስለዚህ ብዙ ቻሌንጅ የተደረጉ ሰዎች ነው ሚዲያ ላይ መተው በቃ አሜን ነው በቃ ቀጥሉልን በርቱልን እግዚአብሔር ከናንተ ጋር ይሁን የሚልን ሐሳብ ሰንቀን ነው ፕሮግራሙን ሳዘጋጅ የነበረው ማለት ነው። የቲቪ ሾው ነው ወደ ቲቪ የተቀየረው ማለት ነው። አሜዚንግ ነው። ስሞች በራሳቸው ተጽዕኖ አላቸው እና አሜን የሚለው አንዴ ቀሊል ነው፣ ሁለተኛ ደስ ይላል፣ አንደበት ላይ እንደገና መልእክትም ስላለ መስማማትን የሚጠቅስም ነገር ስለሆነ እንደው ሰብልዬ ወደዚህ የሶሻል ሚዲያ አገልግሎት የቴሌቪዥን አገልግሎት ከመምጣቷ በፊት ምን አይነት ክንውኖች ውስጥ ነበረች? ምን አይነት ቦታ ላይ ነበረች? ምንስ ትሰራ ነበር? እኔ እንግዲህ በጣም ድሪም የማደርገው የሚዲያ ባለሙያ ሆኖ ጋዜጠኛውን በጣም ህልሜ ነበር። በ7 ዓመቴ ሰፈር ውስጥ ያሉትን ልጆች ሰብስቤ ምናምን ዜና አነብላቸዋለሁ። የሰማሽውን ዜና ነው ወይንስ? የሰማሁትን ዜና። ከዛ ደግሞ ጋዜጣ ማንበብ በጣም ወዳለሁ። አባቴ ጋዜጣ ከየትም በቃ ካገኘ ይዞልኝ ይመጣል። ታፔላ ድሮ ትዝ ይልሃል? ታፔላ ነበር ማስታወቂያ፣ እሱን አነብ ነበርና ድራማ አርት በጣም ወድ ነበር።
ከዛ በኋላ ያው በትምህርት እንትን አልኩኝ። ከዛ ጌታን ያው ኮምፓሽን ስለነበር ያደግኩት ጌታን ማግኘት መንፈሳዊ ህይወት መለማመድ ከዛ ኮምፓሽን ሽርሽር ስንወጣ ድራማ ምናምን ተወናለሁ እና በጣም ሞር ወደ አርት የቀረበ ነገር ነበረኝ ማለት ነው። ያው አድጌ ስመጣ ደግሞ ጀነራል ፊልም አርት ነበር የተማርኩት መጀመሪያ ላይ። ከዛ ቢዝነስ ማኔጅመንት ተማርኩኝ። ከዛ ሳየው አብዛኛው ነገር የሴኩላሩ ላይ ከመስራት መንፈሳዊ ላይ መስራት የተሻለ እንደውና ቢያንስ የራሴን አሻራ ደግሞ ባስቀምጥ የሚል ሀሳብ ነበረኝ። ከዛ በኋላ እንግዲህ በዛ የአገልግሎት ምዕራፍ ውስጥ ቀጠልኩኝ። እግዚአብሔር ይመስገን አሁን በደረስኩበት የህይወት ምዕራፍ ውስጥ አለሁኝ ማለት ነው። ድሮ ድራማ ስትሰሪ ብዙ ጊዜ ማርያምን ነው የምትሆኚው አሉ። ኧረ እባክህ የትኛውን ለካ ብዙ ናቸው። ደስ ይላል በጣም ያው ሰሞኑን ያው አንቺም ሶሻል ሚዲያ ላይ አክቲቭሊ ስላለሽም ስለምትንቀሳቀሽም ታውቂያለሽ እና የኮምፓሽን ትሬንድ መጥቷል ታውቂያለሽ እና ብዙዎች እንዲህ በጣም ከፍ ያለ ልደርስበት የማልችል እና ብዙዎች ፎቶዋቸውን እየለጠፉ ይድሩ እቺ ኮምፕሊት ጂንስ ክሬሽን እያሉ ኢትዮ ደስ ይላልና ያሰቡ ፕላስ ደግሞ እያመሰገኑ ያሉበት ሁኔታዎች አሉና ኮምፓሽን ስታስቢ ምን ታስቢያለሽ? ውይ በስመ አብ እኔም ባይ ይመጣል። በጣም አስቸጋሪ ልጅ ነበርኩኝ። ተደባዳቢ ነበርኩ። መደባደብ ነው የነበርሻል? ጅማ ኢቲ 210 ነበርኩኝ። ጅማ ኢቲ 210 ገነት ቸርች እና በጣም ተደባዳቢ በቃ እኔ እንጃ የሆነ ማንንም የማልፈራ ነበርኩኝ እና ኮምፓሽን ያስተምሩናል፣ የጌታን ፍቅር ይነግሩናል እና በጣም አስቸጋሪ ነበር። ለሰንዴይ ስኩል ሜዲ ተደባድቤ ነው የምወጣው። አገልግሎት ተመጫለሽ? ከዛ መጨረሻ ላይ አንድ አሁን የገነት ቤተክርስቲያን ፕሬዝዳንት ሆኗል ፓስተር ታምራት። ሂዝ አሜዚንግ እና ሰንዴይ ስኩል ኮምፓሽን ያስተምረን ነበርና አንድ አስተማሪ ያለ ሁሌ ይመታኛል እና በጣም እናደር ነበርና ታምራት ግን ሁሌ ሲመጣ ከረሜላ ይዞልኝ ይመጣል እና ከረሜላ ይሰጠኝና ጉልበቱ ላይ ያስቀምጦ ወድሻለሁ፣ አንቺ ጎበዝ ልጅ ነሽ፣ ጌታ ደግሞ ይወድሻል ይለኛል። ከዛ በኋላ ኮምፓሽን ውስጥ በቃ መማር ባይብል በጣም እየወደድኩ መጣው። ከዛ አንደኛ፣ ሁለተኛ፣ ሶስተኛ ከአንድ እስከ 3 ሁሌ መውጣት ጀመርኩ። ትምህርቴም በትምህርት ራሱ ተቀየርኩኝ ማለት ነውና ማረሳ ገጠመኝ ግን አለ እና አንድ ጊዜ ቸርች ታምራት እያስተማረን እስቲ መዝሙር ምረጡ ተባለ። ደግሞ ለመዝሙር ማምዶሽ ከዛ በኋላ ምንድነው አንበሳ ነው ይሁዳ አንበሳ የሚላል አይደለ? ከዛ በኋላ የተከስተ አለ እና የተከስተ አይ ዶንት ኖ እኔ ልሁን ልጅቷ አላውቅም አሻው ዲንድሪሪ አንበሳ በቶሎ ንስሓ ግቢያው ያኔ ዘመረሽ ንስሓ አልገባሽ አሻው አንበሳ ወይኔ እሺ እና ረሳም በጣም በቃ የሸረሸሩ ታይም በቃ ያለ እድሜ ለልጆች ነበር መግባት የሚቻለው። እኔ ደግሞ ከትልልቆች ከሀገር ራቅ ብለው ሄዱ ነበርና እኔ ተደብቄ ከትልልቆች ጋር ከመኪና ወንበር ስር ተደብቄ ዳይሬክተራችን እንዳያየን ልክ እንትን ጊቤ ጋር ስንደርስ ወጣሁኝ። ከዛ ጊቤን እያዩ ልጆቹ ሙድ ይዙብኛል፣ እኔ ያለቅሳለሁ ወንዙን እያየሁኝ ማለት ነው። ከዛ የተገረፍኩበትን ተደብቄ ያለ ፈረቃዬ ሁለተኛ ሽርሽር ይሄን ያህል በጥባጭ ነበርኩ። አሁን ግን አለ እንደሱ ነገር ያ ተቀየረ እኮ በቃ በጌታ ኮምፓሽን በጣም ባለውለታዬ ነው። በጣም ቴንኪዩ ሳፖርት ላደረጋችሁን፣ ለረዳችሁን፣ ለደገፋችሁን እዚህ እንድንደርስ ምክንያት ሆናችሁናል። እንግዲህ በአካል ባናቃቸውም ግን ሳፖርት አድርገውናል። እዚህ ደግሞ እንደ እህት እንደ ወንድም ሆነው አብረውን የቆዩ ያስተማሩን ባለውለቶቻችን ናቸው። በጣም ሰብሌ ትክክለኛ ነው፣ ደስ የሚል ነው። እኔም በኢቲ 701 ህይወት ብርሃን ቤተክርስቲያን ውስጥ ነው እንግዲህ በዛ ፕሮጀክት ውስጥ ነው ያለፍኩት። እኔም በዚህ አጋጣሚ እንግዲህ አንቺም እንደተናገርሽው ሳያውቁን ሳይለዩን ዘራችንን ሃይማኖታችንን ምናችንም ሳይለዩን ግን ካላቸው ነገር እየቆረሱ እያስቀመጡ ለረዱን በውጭው ላሉ ነጮች ይሄ ልብ ውስጥ ደግሞ አስቀምጠው እግዚአብሔር የተጠቀመባቸውን ባሉበት እግዚአብሔር ይባርካቸው። ፕሮጀክት ላይ ደግሞ ዳይሬክተር በመሆን አካውንታንት በመሆን ሶሻል ወርከር በመሆን የጤና ባለሙያ በመሆን ደግሞ በአንድም ይሁን በሌላ ከኛ ጋር ደግሞ ሰንዴይ ስኩልን በማስተማር እየገረፉንም አቅጣጫ እያሳዩንም እየመከሩንም እያቀፉንም ላስተማሩን እግዚአብሔር አምላክ ይባርካችሁ። በመላው ኢትዮጵያ ላላችሁ የፕሮጀክት አስተባባሪዎች እንዲሁም ደግሞ ለኢትዮጵያ ኮምፓሽን ዳይሬክተሮችና ሰራተኞች እግዚአብሔር ዘመናችሁን ይባርክ ማለት እንፈልጋለን። ይኸው እዚህ ያለነው እኮ ፍሬዎች ነን። ያ ማን ይደርሳል አይደል? ማጅራት መቼ ነበር ምን ነው
ሰብሊ ልፈራሽ ነው ብዙ ነገር አልፈሻል እግዚአብሔር የተባረከ ይሁን ይሄን ካነሳን እንግዲህ ሰብሊ ወደ ስቱዲዮም ስጋብዝሽ ጉብዝናሽን እየተጠቀምሽ እግዚአብሔር ሰጠሽን እድሜ ሲዝን እየተጠቀምሽ ያለሽ ሴት ከመሆንሽም አንፃር አሁን ላይ ሶሻል ሚዲያ የሚለው እሳቤ ብዙዎችን እያጋጨ እየተፋለሰም የመጣ ሐሳቦችን እያነሳ እንደሆነ ይታወቃልና ለመልካም እየተጠቀሙ ያሉ ሰዎች እያለፉበት ነው እንዳንቺ አይነቱ አንዳንዱ ደግሞ ለክፋት እየተጠቀመበት አለ እንዴት ባላንስ ማድረግ ይቻላል በተለይ ደግሞ እንደ አማኝ ክርስቶስን ከመግለጥ አንፃር ወንጌልን ከማሳየት አንፃር እንዴት ነው ሶሻል ሚዲያዎቻችን መጠቀም ያለብን እስቲ ከአሜን ቲቪ ተነስተን ምን አይነት ስራዎችን እየሰራ ነው የመጣው አሁን ላይ ምን አይነት ስራዎችን እየሰራ ይገኛል ይሄን አጠቃልሽ አንድ ላይ ማለት እንግዲህ እንደ አሜን ቲቪ ተነስተን ስናወራ አሜን ቲቪ የወንጌል ድምጽ ነው ብለን ነው ሞቷችን ማለት ነው የወንጌል ድምጽ ነን ወንጌልን ነው የምናስተጋባው ወንጌልን ስታስተጋባ ከወንጌል በፊት ገንዘብ አይቀድምም ከወንጌል በፊት ፕሮሞሽን አይቀድምም ከወንጌል በፊት ማንነት አይቀድምም ወንጌል ከቀደመ ሌላ ሁሉ ተከትሎ ይመጣል እና እስካሁን በነበረን የወንጌል አገልግሎት ውስጥ እኔ የእግዚአብሔርን እጅ አይቻለሁ በቃ እግዚአብሔርን ታምኜ ነው ብዙ ነገር ማረጋው ለምሳሌ ሰራተኛ ስቀጥር 10 ብር ላይኖረኝ ይችላል ግን እግዚአብሔር ፔይስ ያደርጋለው ስቱዲዮ ስከራይ ምንም ላይኖረኝ ይችላል በወሩ ግን እግዚአብሔር አላሳፈረኝምና በምን ልክ ነው ራሴን ፍሬም ያረኩለት የመጣሁት ሰብለ የእግዚአብሔር አገልጋይ ናት የእግዚአብሔር መንግስት ተጠሪ ናት ፕሮሞት የምታደርገው የእግዚአብሔር መንግስት ስራ ነው ስለዚህ አሜን ቲቪ ፕሮሞት የሚያደርገው የእግዚአብሔር መንግስት ነው ለምሳሌ ብልጽግና ፕሮሞት የሚያደርግ የብልጽግና ቲቪ ቢኖረኝ ወይ ፕሮስፔሪቲ ቲቪ ቢሆን እያንዳንዱ ቀን ፕሮስፔሪቲ ነው ፕሮሞት ማደርገው ፕሮስፔሪቲ እንዲያደርገ እንዲሆነ እንደዚህ ሆነ ላይቱ መብራቱ ምኑ ነበር ማለት ነው ግን የክርስቶስ ኢየሱስ ተወካይ ነኝ እኔ የወንጌል ድምጽ ነኝ ወንጌል ደግሞ ስለ ልጁ ስለ ክርስቶስ ኢየሱስ ነው ስለዚህ በመችለው መንገድ ባገኘሁት አጋጣሚ ስለ ኢየሱስ ክርስቶስ የሚሰብክ ተቋም ነው ማለት ነው በዛው ውስጥ እንግዲህ ብዙ ኮንቴንቶች ይኖራሉ ለምሳሌ ኢንተርቪው ፎርማት በጌታ ቤት ውስጥ ነው ጠንካራ የሆነ የህይወት ምስክርነት ያላቸው ከውድቀታቸው ሼር የሚያደርጉን ፋሚሊ ያለ በክርስትና ህይወት ውስጥ ፋሚሊያቸውን እንዴት አድርገው ማኔጅ አድርገው ግጭቶቻቸውን እንዴት ፈቱ ሪሌሽንሺፕ ሰዎች ወጣቶች እንዴት ከሪሌሽንሺፓቸውን መጠበቅ አለባቸው የእግዚአብሔርን ፈቃድ እንዴት ማወቅ አለባቸው ደግሞ ትምህርቶች አሉ አስተምራለሁኝ ኢንስፓየር የሚያደርግ ሞቲቬት የሚያደርግ ወደ እግዚአብሔር መንግስት ወደ እግዚአብሔር ሐሳብ ተስፋ ቆርጠን እንዳንቀመጥ ወደዛ የሚያበረቱ የተለያዩ ሐሳቦችን እናነሳበታለንና በዛ ፍሬም ስለያዝ ነው እንደፈለገን መሄድ አንችልም ሶ ይሄንን ወንጌል ስትሰብክ ጌታ ኢየሱስ ክርስቶስ እንግዲህ አልተቀበሉኝም ብለዋል ብዙ ጊዜ ብዙ ቪወር አታገኝም ገንዘብ አይመጣም ግን አንድ ሰው ብዬ ነው ሁሌ የማስበው አንድ ቪዲዮ ስቀረጽ እግዚአብሔር አንድ ሰው አለው አንድ ሰው ያያል አንድ ሰው ይነካል አንድ ሰው ከተስፋ መቁረጥ ወደ ብርሃን ይመጣል ብዬ ነው ፕሮግራምን ሁሌ የምሰራው ማለት ነውና ሁሉ ጊዜ ግን አንድ ሰው አለ ከአንድ ሰውም በላይ ሁለት ሰው ሶስት ሰው ብዙ ሰው አስተያየት ይሰጠናል ይደውልልናል አንዳንዱ እያለቀሰ አንዳንዱ ንስሐ እየገባ እና ይሄ ክፍያችን ነው በእግዚአብሔር መንግስት ውስጥ በዛ ስራው ስንሆን ግን ገንዘብ አላጣንም ፕሮሞሽኑን አላጣንም በቃ እግዚአብሔር ኮኔክሽኖችን አላሳጣንም ምክንያቱም ስራው የእግዚአብሔር ነው የእግዚአብሔር ስራ ስለሆነ አቅርቦትን እግዚአብሔር ያዘጋጃልና ታሚያንተ ምስክርና እና ሰዎች ሁሉ ጊዜ ሶሻል ሚዲያን ለፕሮሞሽን ለገንዘብ ለታዋቂነት ሳይሆን ከእግዚአብሔር መንግስት አንፃር ተነስተን ከሰራን መቀጠል እንችላለን ከእግዚአብሔር መንግስት ሐሳብ ተነስተን ከሰራን የሚታየን እኛ ሳንሆን ወንጌል ነው እና እኔ ሁሌ በቆምኩ ባቃተኝ ቁጥር ጌታ ሆይ በቃ sometimes የፕሮዳክሽን ችግሮች ምናምን ሲፈጠሩ ባለሙያ ሲጠፋ አንድ መጸለዩ ጸሎት አለ ጌታ ሆይ አንድ ሰው በዚህ ሰዓት እኮ ተስፋ ቆርጧል አረ በእናትህ በቃ ጌታ ሆይ ምልበት ጊዜ አለና ሁሌ ኪንግደም ማይንድ ኖሮን ከእግዚአብሔር መንግስት ሐሳብ አንፃር መስራት ብንችል ሞር የተሻለ ነው ብዬ አስባለሁና አንዳንዴ አሁን በተለያዩ ሶሻል ሚዲያ የምናየው የመጽሐፍ ቅዱሳዊ የሆኑ ሰዎች ራሳቸውን ሰዎች ገንዘብን ሰዎች ሌሎች ነገሮችን ፕሮሞት ሲያደርጉ እንመለከታለን ማለት ነውና የኪንግደም እይታ ያለው ሰው ግን አስቀድሞ የእግዚአብሔር መንግስት ፕሮሞት ያደርጋል ገንዘብ አይደለም ምንም አይደለም ፕሮሞሽንም ላይሆን ይችላል ቪወርም ላይ መጣ ይችላል ግን ይቀጥላልው ስንት ሰው ታገኛለሽ አንድ ሰው አገኛለሁ አንድ ሰው ጌታን ይቀበላል አንድ ሰው ወደ እግዚአብሔር መንግስት ይመጣል አንድ ሰው ሃሌሉያ ብሎ ያድራል በቃይስ ማይ ግቤ አንድ ሰው ነው በአንድ ሰው ውስጥ ግን እግዚአብሔር ይመስገን አሁን ከ60,000 በላይ ፎሎወርስ እግዚአብሔር ሰጥቶናል ብዙ ሰዎች እንግዲህ ይከታተላሉ ቪዲዮዎቻችንን ከዛ ብዙ ሰው ይነካል ያ የእግዚአብሔር
መንግስት ስራ ስለሆነ ግን እግዚአብሔር በሰዓቱና በወቅቱ ሊነካ የወደደውን ሰው ይነካል። አይ ቲንክ ሰዎች ከአሜን ቲቪ የሚማሩት ብዬ የማስበው ከእግዚአብሔር መንግስት አንጻርና ከእግዚአብሔር ሀሳብ አንጻር ስንሰራ የእጃችን ስራ ይባረካል። እግዚአብሔር ኮኔክሽን ይሰጠናል። እግዚአብሔር ፕሮዳክሽን ማቴሪያል ሳይቀር ይሰጠናል። ሰዎች ይሰጠናል፣ የሚያግዙን የሚያበረቱን ከጎናችን የሚቆሙ ሰዎች ይሰጡናል። ያ ማለት ቻሌንጅ የለም ማለት አይደለም። ቻሌንጅ አለ፣ ግን ቪዥን ካለ ግን ያንን ነገር ማስቀጠል ትችላለህ ብዬ አስባለሁ። የሚገርም ሀሳብ ነው። ትክክለኛ መንገዶች ነው። ለወንጌል ብለን የምነሳው ነገር እግዚአብሔር ራሱ ፕሮቫይድ እንደሚያደርግ ምስክሮች ነን። በአንድም ይሁን በሌላ መጽሐፍም ሲናገር አንተ የኔን ጦርነት ትዋጋለህ እኮ እኔም ለአንተ የታመነን ቤት እሰራልሃለሁ እኮ የሚለው እግዚአብሔር በአንደኛው መንገድ ይሄኛው ነው። ለወንጌል እውነት ስንቆም እግዚአብሔር ደግሞ የኛም መንገዶች እንደሚያስተካክል ማሳያ። ግን ብዙ ሰዎች ሲያወሩ ሰማው እና ሰብሊ ሐመሯ ግብር ከፋይ ናት። ምንድነው ሐመሯ? እንዴ ባለጠጋ ናት ነው። ሃላሃ ሐመሯ ፕሬስ ካርድ ትላለህ። ዩቲዩብ ስራ ያበላል። እውነት ለመናገር አሁን በመንፈሳዊ ዓለም እናንተ የምትሰሩ የወንጌሉን ስራ ስለሆነ አንቺም ሌሎች የሚሰሩ ሰዎች ይኖራሉ። ግን አሜን ቲቪ ያው ጎልቶ የወጣበት ታይም ስለሆነ እንዴት ነው ያበላል? እሱ ነገር ባለጠጋ ያደርጋል። ያው ሲያዩሽ እንደዛ ነው። ወዜ ነው ችግር ያመጣው። ዩቲዩብ በእርግጥ በሰራኸው ልክ ይከፍላል። ቪወር ካለ ጥሩ ገንዘብ ታገኛለህ። በወር ውስጥ ሜቢ ከ50,000 60,000 ወይ ደግሞ 100,000 በላይም ልታመጣ ትችላለህ ከሰራኛ። እስካሁን እዛ ጣሪያ ላይ አልደረስንም። ግን ቪወር ከሌለ አሁን ሰዎች አይ ቲንክ ብዙ መጣረሶች የሚመጣውና ወደ ገንዘብ ወይም ደግሞ ምንም ይሁን በቃ ነው ጌታን ፕሮሞት የማያደርግ ብዙ ይሄ ምንድነው የጨለማን ነገር ፕሮሞት የሚያደርግ ሰው ስራ ግን በእግዚአብሔር መንግስት ውስጥ ሲሰራ ታያለ። የሆነ ሚዲያው የክርስቲያን ሆኖ እንዲያነ ስራ የሚሰራው ለቪወር እና ለገንዘብ ነው። ስለዚህ ጽድቅን ተከትለ ስትሄድ ገንዘብ ላይኖር ይችላል። ግን መሞከርና መድከም እውነትን የሚፈልጉ ሰዎች አሉ፣ የሚያዩ ሰዎች አሉ። እነዛ ሰዎች ከመጡ ሰብስክራይብ ካደረጉ ቪወሩ ከጨመረ ገንዘብ ይከፈላል ማለት ነው። ግን አሁንም ፎከስ ማድረግ የምፈልገው ሁሉ ጊዜ እኔ አንዳንዴ በጣም እንትን ስል ሃይ የሆነ ገንዘብ ማለት አልፈልግም እና በቃ የሆነ ጸጥ ማለት ደስ ይለኛል። በዝግታ ውስጥ መሄድ ማለት ነው። ፕራዮሪቲ የሰጠነው ነገር ስራው ራሱ የሚያመጣው የራሱ ነገሮች አሉ። ገንዘብ የሚሆን ማምጣቱ አይቀርም። ግን ሁሉ ጊዜ ፎከስ ማድረግ ያለብን እንደ መንፈሳዊ አገልግሎት የእግዚአብሔር መንግስት፣ ከዛ በኋላ ቪወሮችም ይመጣሉ፣ ገንዘቡም ይመጣል እና ብዙ ጊዜ ደግሞ ቪዥን ሲኖር አሁን እኔ ጋር ከመጣ ገንዘብ ሳገኝ ሁሉ ጊዜ ማቴሪያል ነው የማስበው። ተጨማሪ ሰራተኛ መቅጠር ነው የማስበው። ለሌሎች የተሻለ ስራ ለመስራት ኦፖርቹኒቲ መክፈት ነው የሚያስፈልገው ማለት ነው። እና ጠንክረው ከሰሩ ሰዎች ጥሩ ነው። አንድም ለሌሎች ኦፖርቹኒቲ የምትከፍትበት ገንዘብ የምታገኝበትም ነው። ስለዚህ ጥንካሬ ያስፈልጋል ማለት ነው። በዚህ አጋጣሚ የጉብዝናዬን ቤተሰቦቼ አሜን ቲቪ እንግዲህ ዩቲዩብ ቻናል ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ ይህን የወንጌል ድምጽ ደግሞ እንድትደግፉ ቤተሰብ እንድትሆኑ ደግሞ በዚህ አጋጣሚ ጥሪን አስተላልፋለሁ። እንደው ሰብሊ በጣም ብዙ ሴቶች አሉ በጓዳቸው እግዚአብሔር የተለያየ ነገር ወደ እነሱ እያመጣላቸው ግን በምን አይነት መንገድ ሊገለጥ የሚሉ እድሉን አተናል መንገዱ ምን ይመስል ይሆን እንዴት ይሆን ብለው ደግሞ የሚጨናነቁ አሉ። ግን ቢወጡ ወደ አደባባይ ቢገለጡ ብዙ ነገር እግዚአብሔር በእነሱ አልፎ የሚሰራ ብዙዎችን የሚያጽናና ሴቶች ይኖራሉ ብዬ አስባለሁ። እንደው ሴት ነሽና አንቺም እንደው በጓዳ ላሉ እንዴት ነው ነገር የሚጀመረው? በአንድ ጊዜ ሰው ሰክሲድ ማድረግ ይፈልጋል፣ ፍሩትፉል መሆን ይፈልጋል። ይቻላል እንዴ? እንደዛ ሂደቱ ምን ይመስላል? እስቲ ሰብሊ ዛሬ እንድትደርስ ትናንትና የነበራት የዚህ አይነት ሀሳቡና መንገዱ ምን ይመስል ነበር? በጣም አሪፍ ጥያቄ ነው። ህይወት በፕሮሰስ የተሞላች ናት አይደለ? ከልጅነት እስካሁን በደረስንበት ህይወት ምዕራፍ ብዙ ውጣ ውረዶችን እናያለንና እንደ ሴት ደግሞ ነገሮችን ስትመለከት ብዙ ጊዜ ሴት ሆነ ቪዥን ሲኖር ቻሌንጁ በጣም ሰፊ ነው። ዲስካሬጅ የሚያደርግ ሰው አለ። አይ እንትናም እኮ ጀምረዋል፣ እንትናም እኮ ጀምራ ነበር ምናምን የሚሉ ሰዎች አሉ። ምን አለሽ ምን ይዘሻል የሚሉ ሰዎች አሉ። አንዳንድ ሰዎች እንደውም ገና ከጀማሪ መጣ ፓርትነሮች አሉ ይሉሃልና ፕሮፖዛል አዘጋጂ ምናምን ይሉና መንገዱን ውስብስብ ያደርጉታል። ከዛ የተነሳ ወደ ኋላ ለመቅረት ለመድከም አንዳንድ ጊዜ በህይወት የሚገጥሙን ብዙ ቻሌንጆች ይኖራሉ። በዛ ምክንያት ተስፋ የመቁረጥ ነገር ይኖራል ማለት ነው። ግን ሁሉ ጊዜ እኔ የህይወት መርህ አድርጌ የሚሄደው ጌታ ኢየሱስ እግዚአብሔር አምላክን እስራኤላውያንን ወደ ከነዓን ግቡ አላቸው። ወደ ከነዓን ጉዞ ጀመሩ። ከዛ ልክ ከነዓን ሊደርሱ ሲሉ መንገድ ላይ ያሉ መልካሚቱ ምድር ጋር ሲደርሱ ሰላዮች ላከ ሙሴ 12ቱንም እና 10ሩ ፈርተው ነው የተመለሱት እና 10ሩ እነዛን ሰዎች ሲያዩአቸው በቃ ኢነርጂ አጡ፣ ሞቲቬት ሊሆኑ አልቻሉም።
እና ያላቸው ኢነርጂ ራሱ እዛው ውሃ ሆነ ማለት ነው ሰው ሙሴ ጋር መጣው ሀዘንን ነው ሼር ያደረጉት መሰበርን ነው ሼር ያደረጉት እና በቃ እንዳንበጣነኛ እነሱ ፊት ለፊት እና በጣም ነው የሚያስፈሩት ምናምን አሏቸው ማለት ነውና የህዝቡ ልብ ወረደ ይላል ከዛ ሁለቱ ደግሞ ኢያሱና ካሌብ መጡና ኢያሱና ካሌብ ያዩበት እይታ በጣም ኮምፕሊት የተለየ ነው ሲያዩአቸው ያስፈራሉ ሲያዩአቸው ገዘፍዘፍ ያሉ ናቸው እነዚህ ሰዎች በጉዞ ድቅቅ ያሉ ሊሆኑ ይችላሉ በያስባለው ግን ሲያዩአቸው ትላንትና የኤርትራን ባህር ያሻገራቸው ጌታ ትላንትና በግብጽ 10 ሚራክል አድርጎ እነሱን በድንቅና በታምራት ይረዳቸው ያገዛቸው ጌታ ትላንትና ብዙዎችን ጥሎ እነሱን ያሳለፋቸው ጠላቶቻቸውን ያንበረከከ ፈረሱና ፈረሰኛውን በባህር የጣለው ጌታ ለነዚህ ደግሞ እንደማያንስ እርግጠኞች ሆኖ ማለት ነው ሶ እንደ እንጀራ ይሆኑልናል አሉት ማለት ነውና ይኪ እኔ ሃይ ስኩል ያለው ነው የገባኝ ሰው ያየውን ይወርሳል እነዚህ ሰዎች ድልን አዩ እነዚህ ሰዎች ስኬትን አዩ እነዚህ ሰዎች ማሸነፍን አዩ ወረሱ እና ሐዋሳ ገነት ቸርች የስነ ጽሁፍ ቲም ነበረኝና የመሰረትኩት ያህዌንስ ይባላል ሁሌ ከፕሮግራም በኋላ ያየኸውን ተወርሳለ ነው ምንባባለውና እኔ ሁሌ በኢትዮጵያ የፊልም ዓለም ውስጥ ወይም ስፒሪቹዋል ሚዲያ ላይ የሆነ ተጽዕኖ ፈጥራለሁ ላችኋለሁ ያኔ እንግዲህ ሃይ ስኩል እምለብሰው ልብስ ጫማይለ አዎ ስለዚህ እና እንደዛ ላችኋለሁ የት ነው መድረስ የምትፈልጉት የት ነው ምንድነው መያዝ የምትፈልጉት ስለዚህ ጥሩ ሰራተኛ መሆን ትፈልጊያለሽ ጥሩ ባል ማግባት ትፈልጊያለሽ ዶክተር ማግባት ከፈለግሽ ቢያንስ ነርስ መሆን አለብሽ እላታለሁ ስለዚህ ደሞ እየፈለጉ እንዳንከራተታውና ነርስ ኮን ዶክተር ነው ማግባት አለብኝ ብላችሁ እንደም ብቻ እግዚአብሔር ከሰጠ ይሆናል ምንድነው መቀራረቡ ጥሩ ነው ጠጋ ማለትና ሰው ያየውን ይወርሳል ስለዚህ ሴቶችም በህይወታችን ውስጥ በአገልግሎት ህይወታችን በትዳር ህይወታችን በቢዝነስ ህይወታችን ምንድነው የምናየው እና እግዚአብሔር ሁሉ ጊዜ ከሚያይ ሰው ጋር አብሮ ይሄዳል ከማያይ ሰው ጋር ምን ያደርጋል እግዚአብሔር ራሱ በቃ ይረዳሃል እንድታይ ያግዛሃል አቅም ይሰጣል የቃሉን ብርሃን ያመጣልሃል ግን ካላየክ በቃ እንደ አንበጣ ነኝ ካልክ ምን ያደርጋቸው ጠፉ በመድረ በዳ አልወረሱትም ኢያሱና ካሌብ ግን አዩ ያየሁት ምንድነው አሉ መውረስ ነው መብላት ነው ያለፋውበትን ያልደከምኩበትን ይዛለው አሉ በላለው አሉ እጨብጣለሁ አጠጣለሁ አሉ ገቡ ያለፉበትን ያልደከሙበት ያልዘሩበትን እግዚአብሔር አሳልፎ ሰጣቸውና በእኛ የህይወት ምዕራፍ ውስጥ ምንድነው የሚታይሽ ስለዚህ የሚታይሽ ነገር ከእግዚአብሔር ሐሳብ አንፃር ከሆነ የእግዚአብሔር መንግስት መስራት ከሆነ በቢዝነስሽ ስኬታማ መሆንን የምታይ ከሆነ you can't ትችያለሽ እግዚአብሔር ይረዳሻል እየወደቅሽ ስትመጪ ያግዝሻል እየደከምሽ ስትመጪ ያበረታሻል እግዚአብሔር እድሽን የሚደግፉ ሰዎችን ይሰጥሻል ባይሰጥሽ ደግሞ እሱ ራሱ ረዳት ይሆናል አቅም ይሆናልና ይሄንን ፕሮግራም መተከታታይ ሴት እህቴ በአገልግሎት ውስጥ በመንፈሳዊ ህይወት ውስጥ እንዲሁም ደግሞ በቢዝነስ ውስጥ በስራ ውስጥ ሆነሽ ነገሮች ቻሌንጅ ሲበዛ መከራ ሲበዛ ድክም ይያሽ ነገሮችን እርግፍ አርገሽ ለተውሽ ሴት ምን ይያየሽ ነው ዙሪያሽን ይያየሽ ነው ፍርሃት እየወረሰሽ ነው ዙሪያሽን ካየሽና ፍርሃትሽን ካስተጋባሽ ይቀጥላል አይለወጥም ፍርሃት ጭንቀትን ሀዘንን በሽታን ይወልዳል ግን ድልን ነው የምታዩ ወይ ስኬትን ነው ወይ የምታይ መከናወን ነው የሚታየሽ እግዚአብሔር ያንን ያደርጋል ይፈጽመዋል እና በጣም የሚገርመኝ ጋር ሳላቅ ነፍሴ በከበረ ሰረገላ ላይ ያስቀመጠችኝ ይላል ኢትስ ኖት ማይ ዕውቀት አይደለም የኔ ብልጠት አይደለም የኔ ብቃት አይደለም ግን እኔ በዛ መንገድ ዝም ብዬ እየሄድኩኝ በቃ በከበረ ሰረገላ ላይ ማስቀመጥ የሚችለው እግዚአብሔር ነው እንደው አሁን ላይ በርካታ አማኞች በእግዚአብሔር ቤት ውስጥ ያሉ ብዙ ሰዎች ሶሻል ሚዲያን ጀምረዋል ቲክቶክ ሊሆን ይችላል ዩቲዩብ ቻናል ሊሆን ይችላል ፌስቡክም ሌላም ኢንስታግራምም ሌላ ምንጠራ እንችላል ግን አብዛኛው እንግዲህ ዩቲዩብ ላይ ነው ፎከስ የምናደርገውና የተቃረንን የሚመስልበት አጋጣሚ አለ እዚህ ጋር መልካም የወንጌል እውነት የሚናገሩ ሰዎች ይኖሩና እዛ ጋር ደግሞ ጉድ ክፍተት ድካም ለወንጌል ደግሞ እንቅፋት የሚሆኑ ሐሳቦችን ደግሞ የሚያራምዱ ደግሞ ሰዎች አሉ እንዴት እናስታርቃቸው አንድነትንስ እንዴት እንፍጠር ሰብሊ አሁን በቃ ተለያይተናል ብዬ አስባለሁ በብዙ አይነት መንገድ በቃ ራሴ ልገለጥ ላገኝበት እንጂ ምን አገባኝ ብሎ ሰው ጆሮን ደፍኖ አይኑን ጨፍኖ የሚሄድበት ታይም ላይ ያለነውና እንዴት እናስታርቅ እንዴትስ ወደ አንድዮሽ መተን ወንጌልን ብቻ የምናሳይበት እነዚህ ነገሮች እንዴት ሃንድል ማድረግ ይቻላል ያ አይ ቲንክ ዋናው ነገር አይ ቲንክ እነዛ እንዲ የተለያየ ነገር የሚሰሩ ሰዎች እኔ ሰዎች ሁሉ ጊዜ መነሻላቸው ብዬ አስባለሁ አንዳንድ ሰዎች እያጠፉም ለመስራት አስበው የተነሱት የእግዚአብሔርን መንግስት አስበው ነው ምክንያቱም በጌታ ስለሆኑ ማለት ነው ግን አይ ቲንክ የሆነ ሰዓት ላይ እነዚህ ነገሮች ሲመጡና ሰዎች ምን ይፈልጋሉ ሰዎች ምን ያያሉ የሚለውን ስታስብ ቤተክርስቲያን ውስጥ ያሉ ፓስተሮች ጉድ ስትል ብዙ ሰው ጉዳቸውን ለማየት ይከፍታል ገባ ስለዚህ ስለ አመጽ የሆነ ኔጌቲቭ ነገር ሰው ወጭ ያደርጋል
ዓለም ፕሮሞት የምታደርገው ኔጌቲቭን ነው፣ አመጽን ነው፣ ገባ ጥፋትን ነው። ስለዚህ እኛም ክርስቲያኖች ሳናቅ በጣም አትራክት የሚያደርገን ጉድ መስማት ነው፣ ስብራት መስፋት ነው፣ ተዋረደ፣ ጉዱ አደባባይ ተገለጠ፣ መድረክ ላይ ጉድ ተሰራ ምናምን የሚሉ ነገሮች እንዴ ብለን ወች እናደርጋለን። እንትኑ ዩቲዩብ ራሱ እንደዚህ አይነት ነገር ፕሮሞት ያደርጋል ባህሪው ማለት ነው። ስለዚህ ግን እኛ ደግሞ ለማን ነው የተጠራ ነው ለምንድን ነው የተጠራ ነው የሚለው በጣም መሰረታዊ ነገር ነውና የተለያዩ ሶሻል ሚዲያ ውስጥ የሚሰሩ ሰዎች እኔ በጣም መጠንቀቅ አለብን ብዬ አስባለሁ። እኔ አንድ ፓስተር ስናገር ፓስተሩን አይደለም መናገረው ጠርቶት በድካምም በብርታትም ሲያገለግልበት የነበረውን እግዚአብሔርን ነው የምሰድበው ብዬ ነው የማስበው። ስለዚህ የእግዚአብሔር የሰጠን መድረክ ስለ ጌታ የምናወራበት ቢሆን ፕሮሞት የምናደርገው ወንጌልን ቢሆን ታሜ ወደቀ ብዬ እኔ ያለ መውደቄ ላይ እርግጠኛ አይደለሁም። በቃ በታሜ ውድቀት ሳይሆን በታሜ ሁለት እጥፍ ውድቀት ልወድቅ እችላለሁኝ። ገባ እኔ ፍጹም አይደለሁማ፣ ምክንያቱም የቆመ የሚመስለው ይላል። ስለዚህ ለፍጹምነት በክርስቶስ ኢየሱስ ፍጹም ወደ መሆን ወይም ወደ ጽድቅ ተጠራን። ከኛ የሆነ አንዳች ስራ የለም። የተሰጠን የልጅነት መብት በክርስቶስ ኢየሱስ ነው። ስለዚህ ማንም እንዳይመካ በስራ አይደለም ይላል መጽሐፍ ቅዱስና ስለዚህ ሁሉ ጊዜ ትምክህት የለኝም። በታሜ ውድቀት ፕራውድ እንዳላድርግ ትምክህት የለኝም። እኔም እየወደኩ ነው የምኖረው፣ እየወደኩ ነው የምነሳው። ገባ ያንን ካየ ለዛ ነው ክራይስት በወንድሙ ባንተ ውስጥ ያለው ምሰሶ ተተ በወንድሙ ውስጥ ያለውን ግዱፍ የሚለው ማለት ነው። የኔን ምሰሶ ሳይ ያንተ ግዱፍ ታሜማ ይነሳል ይላል። የሱማ ቀላል ነው ማለት ጀምራለሁና አይ ቲንክ ወደዛ ሐሳቤ ወደ ራሳችን መመልከት ምንድነው የምሰራው፣ ለምንድነው የምሰራው፣ ለማን ነው የምሰራው፣ ምንድነው ከዚህ ነገር ውስጥ አቺቭ ማድረግ የምፈልገው። እንደ ክርስቲያን ደግሞ እግዚአብሔር በዚህ ሐሳብ ይከብራል። እኔ አንዳንዴ የማላስተላልፋቸው ፕሮግራሞች አሉ ተቀርጸው ጊዜ ፈጅተን ኤዲት አድርገን ምናምን፣ ግን እኔን ተቻ ያደርገኝም እና ያ ነገር ከሆነ ያንን አናስተላልፍም፣ በቃ ይቀራል ማለት ነው። ስለዚህ ይሄ በጣም ኔጌቲቭ የሆኑትን ፕሮሞት የሚያደርጉት ራሳቸውን ቢገመግሙት ምንድነው የምሰራው፣ ለማን ነው የምሰራው፣ ሰው ጋር ሲደርስ ምን አይነት ፊድባክ ያመጣል፣ ጌታ በዚህ ይከብራል ወይ የሚል ጥያቄ ቤዚክ ነው ብዬ አስባለሁኝ። በጋራ ግን የምንተናነጽበት አይ ቲንክ የክርስቲያን መንፈሳዊ ሚዲያ ማህበር ተመስርቷልና ይህንን እንደዚህ ጥያቄ ደግሞ ለነሱ አቀርባለሁ። አብሮ ትሬኒንጎች እየተሰጡ ይገኛሉ። ጥሩ እንቅስቃሴ አለ። ወደፊት ግን አንዱ ከአንዱ ደካማና ጠንካራ ጎን መተያየት ቢቻል ጥሩ ነው ብዬ አስባለሁ። ሰብሊ እንደው ቅድም ላነሳ የፈለኩትን ሐሳብ ኦሬዲ አንስተሽዋል። ዋት ኢዝ ኔክስት የሚለውን እንግዲህ አሚን ሆሊስቲክ ሚኒስትሪ በቀጣይ የራሱ ሳተላይት 24 ሰዓት እንደሚኖረው ትላልቅ ስራዎች እንደሚሰራ ብዙ ሰዎችን ደግሞ ከስር ደግሞ እንደሚያሰራ ይሄ ደግሞ ትልቅ አቅም ነው በራሱ። ምክንያቱም እኛ ትናንትና ስንቀበል የነበርን ሰዎች ለሌሎች ደግሞ አቅም መሆን መቻል ደግሞ ይሄ ደስ የሚያሰኝ ነገር ነው። እንደው በአጠቃላይ እንዲሁም በመጨረሻ ለኢትዮጵያ ቤተክርስቲያን ለአማኙ ማህበረሰብ ከሶሻል ሚዲያ አንጻር መጠቀም የሚገባንን እንዲሁም ደግሞ ማይገባንንና ዊሽ የምታረጊውን ለሚቀጥለው ጄኔሬሽን ምን አስቀምጠን እንለፍ የሚለውን ነገር እንደ መልእክትሽም እንደ ሐሳብሽም እግዚአብሔር ውስጥሽ ደግሞ እንዳስቀመጠውም ደግሞ ጸጋና መልእክት የሆነ ድምጽ እንድታስተላልፊ እድሉ ልስጥሽ። ቴንክ ዩ ታምዬ። በመጀመሪያ ግን አመሰግናለሁ። እግዚአብሔር ይባርክ። ያው ታምዬ ማደንቅ አንተን እያየን ነው ከስር የመጣ ነው። ታሜ ድምጽህ ሁሉ በቃ ግሬስፉል ነውና በጣም ነው ማደንቅ፣ በጣም ነው ማከብር። ይሄንንም አገልግሎት እያገለገልክ ስላለ በዚህ አገልግሎት ደግሞ ብዙ ወጣቶችን ይሄንን ፕሮግራም የሚከታተሉ ቅድም እንዳልኩ አንድ ሰው ከተነካ በቂ ነው፣ 2-3 ሰው ከዛ በላይ ማለ ብዬ አምናለሁና ጊዜህን ታይምህን ህይወትህን ሰጥተህ ነው የጌታን ስራ እየሰራ ያለኸው። በትንቢትም አገልግሎት ደግሞ በነቢያትም ጸጋ እያገለገልክ ነው ያለኸውና እግዚአብሔር ይባርክ ይቀጥልል ማለት ፈልጋለሁ። ለጠየቀኝ ጥያቄ እንግዲህ ሁላችንም በተለያዩ መንፈሳዊ ሚዲያዎች ወይም በሶሻል ሚዲያ የምንሰራ ሰዎች ክርስቶስን አድምቀን አጉልተን መስራትና ለምንሰራው ስራ ትልቅ ቸርች እንደሆነ አስበን በዓለም ደረጃ ብዙ ሰዎች ያዩናል፣ ተስፋ የቆረጡ ያዘኑ፣ ግርታ ውስጥ የገቡ የክርስትና መንገድ ብዥታ ውስጥ የገባባቸው ሰዎች ያዩናልና ያንን እያስተዋልና የተገነዘብን ልንሰራ ያስፈልጋልና መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ይላል። የሚያምንብኝ ቢኖር የህይወት ብርሃን ያገኛል ይላል ማለት ነው። በጨለማም የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል ማለት ነውና ሁሉ ጊዜ ጌታ ኢየሱስ ክርስቶስን ስንከተል እኛ የህይወት ብርሃን ተካፍለናል። ያ ብርሃን ደግሞ ለምሳሌ እዚህ ውስጥ ብርሃን ስላለ ካሜራ አክቲቭ ሆኖ መቅረጽ ይችላል። እናንተ እንተያያለን። ጨለማ ግን አክቲቭ አያደርግም። ጨለማ ነው። ጨለማ ሩጫችንን ይገድበናል፣ እይታችንን ይገድበናል፣ እንቅስቃሴያችንን ይገድባል። በጨለማ ውስጥ ያለ ሰው እንደ ልቡ መሄድ አይችልም። ቅድም እንዳልኩ ያየሁትን እወርሳለሁ
ወርሻለሁ ለማለት ማየት ይፈልጋልና በጨለማ ውስጥ ያለ ሰው መውረስ አይችልም። በጨለማ ውስጥ ያለ ሰው ማየት አይችልም። ሶ እግዚአብሔር አምላክ ደግሞ የሰጠን ትልቁና በቃ ለዘላለም ከኛ የማይጠፋው ብርሃን ክርስቶስ ኢየሱስ ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም ቢኖር የሚያምንብኝ ቢኖር የህይወት ብርሃንን ያገኛል። ሚንስ በጨለማ አይመላለስም። ይሄ የሚገድብ ነገር አትሄድም የሚል አትዘልቅም የሚል አትከናወንም የሚል ነገር ኢነርጂ የለውም። ጊዜሽን ስለሰዋሽ አብረሽን ደግሞ ስለቆየሽ እኔ መሰለ ደግሞ መልክ ስላስተላለፍሽ እግዚአብሔር ዘላለምሽን ይባርክ። አመሰግናለሁ። ሰብሊ ተባረክልኝ። አመሰግናለሁ። እኔ የተወደዳችሁ የጉብዝናዬ ቤተሰቦቼ ከአሜን ሆሊስቲክ ሚኒስትሪ ራዕይ ተቀባይና ዋና ዳይሬክተር ከሆነችው ከአገልጋይ ሰብለ በቀለ ጋር አድርጌ የነበረውን ቆይታ በዚህ አጠናቀቅ ያለው አሜን ቲቪ ዩቲዩብ ቻናልን ሰብስክራይብ በማድረግ በዛ ውስጥ የሚተላለፉ መልእክቶችን ደግሞ እንድታገኙ እንድትባረኩ እንድትጽናኑ ይሁን ማለት እፈልጋለሁ። ደግሞ ቤተሰብ ሁኑ። በሚያስፈልገው ነገር ደግሞ አብራችሁ እገዛ እንድታደርጉ በጌታ ፍቅር ጥሬን አቀርብላችኋለሁ። ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አደረግኩኝ። ሳምንቱ የተባረከ ይሁንላችሁ።